ሰላም ጤና ይስጥልኝ እንደምን አምሽታችኋል የተከበራችሁ ተመልካቾቻችን ይህ ሳምንታዊ የመገናኛ ብዙሃን ዳሰሳ መርሃ ግብራችን ነው የዛሬ መርሃ ግብር አሰናድተን ወደ እናንተ ማድረስ በኩል ቀሲስ ልሳነ ጽድቅና እኔ ሄኖክ አብረናችሁ ቆይታ የምናደርግ ይሆናል ካፍታ ቆይታ በኋላ መልሰን እንገናኝ ክብራና ክብራት ተመልካቾቻችን ካፍታ ቆይታ በኋላ መልሰን ተገናኝተናል ቀሲስ እንኳን ደህና መጡ መልካም በዚህ ሳምንት እንግዲህ ብዙ ጉዳዮች በተለያዩ የመገናኛ ብዙሃን በኩል ሲዘዋወሩ ቆይቷል ቅድስት ቤተክርስቲያንን የተመለከቱ በዋናነት ግን በበርካታ ሚዲያዎች በኩል ሲቀባበሏቸው የነበሩ ሁለት ጉዳዮችን መርጠን በዛሬ ዳሰሳችን ለማየት እንሞክራለን ለማስተዋወቅ ያክል አንደኛው እንግዲህ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ማህበረ ቅዱሳን የሚዲያ አገልግሎት ተቋም ባሳለፍነው ጊዜ እንግዲህ ልዩ መርሃ ግብር አሰናድቶ ነበር የበገና ምሽት ብዙ እንግዶች የተሳተፉበት ነውና በተለይም ወጣቱ ትውልድ ያለውን ይሄ የበገናን ታሪክ ቱፊት አውቆ ለዓለም እንዲያስተዋውቅ ከፍተኛ አስተዋጽኦ የነበረው መርሃ ግብር ነው ይሄ መርሃ ግብር እንዳጠቃላይ እነማን መተውበት ነበር ከዛ በኋላሳ እንደው የታዩ ውጤቶች ምንድነው የሚመስሉት የሚለውን የምንፈትሽ ነው የሚሆነው ከዛም መቀጠል ቀሲስ እንግዲህ ያው ብዙ ጊዜ እንደ ማህበረ ቅዱሳን ሚዲያ ተቋም ከዚህ ከማህበራዊ ሚዲያ ትስስር ገጽ ጋር ተያይዞ በተለይ በቤተክርስቲያን አገልግሎት ውስጥ የምናቃቸው ካህናት ወደዚህ ወደ ማህበራዊ ሚዲያ ሲመጡ ሊያደርጉ ስለሚገባቸው ጥንቃቄዎች ከዛ ደግሞ እነሱን ስለሚከተሉ ምእመናኑ ራሱ ምን አይነት ሰዎችን በዚህ በማህበራዊ ሚዲያ ላይ መከታተል አለበት የሚለውን ጉዳይ በተደጋጋሚ ስንሰራበት ቆይተናል ባሳለፍነው ሳምንት እንግዲህ ብዙ ጊዜ ስንነጋገርበት የነበረ እውነተኛውን ከሐሰተኛው ለመለየት በጣም ያስቸግራል ስንል ነበር አሁን ላይ በጣም ሐሰተኛ ካህናት መነኩሴነን የሚሉ ቆሞስነን የሚሉ ሰዎች እየመጡ ነው ያሉትና ባሳለፍነው ሳምንት እንግዲህ በጣም በብዛት ሲዘዋወር የነበረ ከዚህ በፊት ቆሞስነኝ በሚል በቤተክርስቲያን አገልግሎት ውስጥ ነው ያለውኝ እያለ ብዙ ተከታይ ምእመን ያፈራሰው ሙስሊም ሆኖ ተገኝቷልና ምናልባት እኛ እሱን መነሻ አደረግን እንጂ እንዳጠቃላይ ግን ይሄ በተለይ በሐሰት ካህነኝ የሚሉ አካላት መብዛታቸው እኛ እንዴት ነው እነሱን ከእውነተኞቹ መለየት የምንችለው ራሱ ይሄ ማህበራዊ ሚዲያ ላይ የሚፈጠሩ የውሸት ጉዳዮችን እንዴት ማየት እንችላለን የሚለውን በዳሰሳችን የምናነሳ ነው የሚሆነው ቀዳሚው ወደምናደርገው ጉዳይ እንግባ ቀሲስ ጥሩ ቀዳሚው የምናደርገው ጉዳይ ቀደም ሲል በመግቢያ ላይ እንደተጠቀስኩት እንግዲህ መጋቢት 13 ቀን 2018 ዓ.ም በግራንድ ኤሊያና ሆቴል አንድ ልዩ ፕሮግራም የማህበረ ቅዱሳን ሚዲያ አገልግሎት ተቋም ከመዝሙርና ኪነ ጥበብ ክፍል ጋር በመሆን አሰናድቶ ነበር እንግዲህ በአይነቱ ለየት ያለ ነው ይሄ መርሃ ግብር በዚህ መርሃ ግብር ላይ የተለያዩ አካላት ተሳታፊ ነበሩበት ምናልባት ቀሲስ እነሱ የተሳተፉትን አካላት ወይ ደግሞ ስለ መርሃ ግብሩ ከማውራታችን በፊት ያው በቤተክርስቲያናችን እንደው ተቆጥሮና ተለክቶ በዚህ ወቅት ነው ይሄ የዜማ መሳሪያ ምንጠቀም ያለብን ተብሎ ባይቀመጥም ግን በዘልማድ የመጣ የበገና አገልግሎት በስፋት የሚዘወተረው ከአብይ ጾም ጋር ተያይዞ ነውና ምናልባት አሁን ላይ እንደ ቤተክርስቲያን ታሪክም በስፋት የሚነሳበትና ለአገልግሎት የሚውልበት ጊዜም ስለሆነ ልናነሳው ወደናል ምናልባት ቀሲስ እርሶም እንዲያነሱት የፈለኩት ምንድነው ራሱ የበገና አገልግሎትን ምናልባት ተዳክሞ ነበር የሆነ ሰዓት ላይ 2-3 ሰዎች ላይ ወድቆ ነበር ከዛ በኋላ እንደው ማህበረ ቅዱሳንም በበገና በኩል ያው ትንሳኤውን አበሰረ ነው የሚባለው በርካታ ወጣቶች ወደዚህ ወደ በገና አገልግሎት እንዲቀላቀሉ አድርጓል አሁን ላይ ዓለም ላይ በጣም ብዙ የበገና ደርዳሪዎችን እንድንመለከት አድርጓል ማህበረ ቅዱሳን በስልጠና ውስጥ ያሳለፋቸው በርካቶች አሉ ምናልባት ይሄ መርሃ ግብሩ ማሳያ ሆኖ እንግዲህ ተመልክተናል ከህፃናት እስከ ወጣቶች ምን አይነት በእርጋታ ምን አይነት ትምህርት እንደሚማሩ የዚህ የበገናና የመሰንቆ አገልግሎት ምን እንደሚመስል ያየንበት ምሽት ነው ምናልባት ቀሲስ የበገና አገልግሎት በቤተክርስቲያናችን ከዚህ ከመንፈሳዊ ጉዳዮች በተጨማሪ በተለይ ከጤና ጋር ተያይዞ ብዙ የህክምና ባለሙያዎችም እንደ በገና አገልግሎት ወደፊት እንዲመጣ ስራዎች እየሰሩ ያሉ ባለሙያዎች አሉና ምናልባት እንዳጠቃላይ ይህ የበገና አገልግሎት ለቅድስት ቤተክርስቲያናችን ምን አይነት ስርዓቶች ላይ ነው የሚውለው ተዘወትሮ ደግሞ አገልግሎት ላይ ላለመውሉስ ምክንያቱ ምን ይሆን እሱን እናነሳሳና እንዳጠቃላይ ግን ይሄ መርሃ ግብር በተለይ በዓለም አቀፍ ሚዲያዎች በኩልም ሽፋን የነበረው ስለሆነ ምንድነው ያመጣው ውጤት የሚለውን የምንፈትሽው ነው መልካም እንግዲህ ባለፈው ሳምንት መጋቢት 13 2018 ዓ.ም ላይ
በተዘጋጀ የበገና አገልግሎት መርሃ ግብር ላይ ደስ የሚልና ሰፊ የምስጋና ቆይታ የተከናወነበት ጊዜ ነበረ። በዚህ ጊዜ ላይ ብዙ ጉዳዮች ወደ ኋላ ተመልሰን እንድናስታውስ እንዲሁም ደግሞ አንዳንድ ጉዳዮችም ጭምር ወደፊት ልናተኩርባቸው የሚገቡ ጉዳዮች ምን ላይ እንደሆነ የበለጠ የመዘከርና የማስታወስ እድል የፈጠረ ነው ብዬ አስባለሁኝ። እንግዲህ በገና ሲነሳ ቅድም አንተ በመግቢያ ሐሳብ ላይ ስታስተዋውቅ እንደነበረ ብዙ ጊዜ ከበገና ጋር ተያይዞ የሚነሳ ሐሳብ አለ፣ የተለመደ ነገር አለ። በተለይ በገና ሲሆን ከጾም ጋር ማያያዝ ወይ ጾም ከበገና ጋር ማያያዝ የለመድናቸው የመጣንበት መንገድ ነው። በተለይ ቅርብ ጊዜ ደግሞ እሱን ነው። ስለዚህ አጽዋማት ሲመጡ በተለይ ደግሞ ከአጽዋማት ደግሞ አብይ ጾም ሲመጣ በቀጥታ ከበገና ጋር ማያያዝ ልምዶች አሉ። መጥፎ አይደለም። በእርግጥ በአጽዋማት ጊዜ በገና መጠቀም ጥሩ ነው። ያህል ከባድ አይደለም። በእርግጥ ከ365 ቀናት ውስጥ 280 ምናምን ቀን እንደዚህ አካባቢ ላይ የጾም ጊዜ ስለሆነ ሰፊው ጊዜ ለአገልግሎት፣ ለምስጋና፣ ለአምልኮ የምንጠቀምበት ሰፊ ጊዜ ሊሆን እንደሚችል ማሰብ ያስፈልጋል። ይህንን እንግዲህ ከልምድ አንጻር ብናመጣውም ቅሉ የበገና አገልግሎት ከጾም ጋር ማያያዝ ብቻ እንደ ስርዓት የተቀመጠ ነገር የለውም። ግን የአጽዋማት ጊዜ ከሌሎች ቀናት የበለጠ እርጋታ፣ ህድአት እንዲሁም ደግሞ የጥሞና ጊዜ የሚፈልጉ ስለሆኑ ከዛ ጋር ደግሞ እንዲሁ በገና ስለሚስማማ የመጠቀም ዝንባሌዎችን እያደገ እንደመጣ ማሰቡ መመልከቱ የሚከብድ ነው ብዬ አላስብም። በተለይ ከበገና ጋር ተያይዞ እንደምታስታውሰው ይሄ በተወሰነ መንገድ ላይ 1920ዎቹ መጨረሻ አካባቢ ላይ ጥቂት የነበሩ የበገና ደርዳሪዎች የበለጠ ጉዳዩ በተወሰነ መንገድ እየሰፋ ሲመጣ እንደገና የተዳከመና የሞተው 70ዎች 60ዎች አካባቢ ይመስለኛል። ሁለት ነገር ታነሳል። አንደኛ በኢትዮጵያ ላይ የተነሳው የባህልና የፖለቲካ አብዮት ነው። እሱ ራሱ ያመጣው ጫና አለ። ይሄ በሀገር ላይ የነበረ ሀገር በቀል የሆነ የምስጋና እንዲሁም ደግሞ ከመንፈሳዊ ስርዓት ጋር የሚያያዙ ነገሮችን የሚቀበል ትውልድ የማጣት ያ ትውልድ የነበረው ነገር ሁሉ ረስቶ ዘንግቶ አዲስ ነገር የመፈለግ ዝንባሌ ስለነበረው ያንን ትንሽ እንደ ጫና የሚነሳ ጉዳይ እንደሆነ መመልከት ይቻላል። በቂ የወጡ ጽሁፎችን በዚህ ጉዳይ እንዳሉ እናስባለን። ስለዚህ እንደ አንድ መውሰድ ይቻላል ነው። ምክንያቱም የነበረን ነገር ከመቀበል ይልቅ አዲስ ነገር ብቻ የመናፈቅ አዲስ ነገር ብቻ ወደ ህይወታችን የማስገባት ሂደቱ ያለፈው 67 ዓመት የመጣንበት መንገድ ነው። የበለጠ ግን እንደመነሻ ካየ ነው 50ዎቹ ጀምሮ 60ዎቹ 70ዎቹ ገን የወጣበት ነው። ሁለተኛ ደግሞ የነበረው የበገና በተለይ የመነሳሳት ስሜት ያሳየ የነበረ የበገና አገልግሎት የበለጠ እንዲዳከም የሆነበት አንዱ በምንፍቅና ዓለም ላይ የነሱ የነበሩ ሐሳቦች ናቸው። ታስታውስ እንደሆነ እንግዲህ በኋላም እነሱም በመጻፍቶቻቸው በትምህርቶቻቸው ሲናገሩ እንደሰማናቸው እናነበብነውም ጭምር ከመንፈሳዊ ዜማ ጋር የተያዘ ከመንፈሳዊ መሳሪያ ጋር የተያዘ የማጉደፍ ይሄ የማንቋሸሽ የማክፋፋት ስሜቶች ነበሯቸው። እንዲያውም ግዕዝን ከወፍ ቋንቋ ጋር ማያያዝ እንዲሁም በቤተክርስቲያን ደግሞ ያሉ የዜማ ስርዓቶች ደግሞ እንዲሁ ከሌላ ነገር ጋር በማያያዝ የመተቸት ዝንባሌዎች ነበሯቸው። ያ ትልቁ ነገር ይነሳበት የነበረ አቅጣጫ ምንድነው ከተባለ የነበረን ነገር አስጥለው አዲስ ነገር የመስጠት ሂደት ያየንበት ጊዜ እንደነበረ ማሰብ አስፈላጊ ነው ብዬ አምናለሁኝ። ያ ደግሞ ቀላል ነገር እንዳነበረ ማስተዋል ይቻላል ብዬ አስባለሁ። ምክንያቱም አዲስ ነገር ለመቀበል መጀመሪያ ያለህ ነገር መጣል ይጠበቅብሃል። ስለዚህ አዲስ ነገር እነሱ ለመስጠት ወይም ደግሞ አዲስ ነገር ለማስረከብ የነበረ ነገር ማስጣል የግድ ነበራቸውና ብዙ ሰው በገና የሚሰው በበገና የሚያገለግል ሰው መንፈሳዊ መሳሪያዎችን የሚጠቀም ሰው እንደኋላ ቀር እንዲሁም ደግሞ ይሄ ዘመናዊ ዓለም እንዳልተረዳ እንዳልገባው ሰው አድርገው የማሰብ ጉዳዮች ነበሩ። በዚህ ልክ ደግሞ በክርስቲያን ቤተሰብ ውስጥ ደግሞ ያሉ ሐሳቡ በቀላ የተቀበሉበት መንገድም ነበር እና ያንን እንደ ጫና ነው የምናየው። ቀላል ነገር እንዳልነበረ እናየዋለን። በኋላ ግን አቅጣጫ በተለይ 80ዎቹ መጨረሻ አካባቢ ላይ እንዲህ ያለ አቅጣጫው ትንሽ አዲስ ደግሞ የበገና አገልግሎት የተዳከመበትን የመዳከም መንገድ በሌላ አቅጣጫ የታየበት ጊዜ እንደነበረ ነው የምናየው። ስለዚህ ከዛ ጊዜ ጀምረው ደግሞ ስናይ ታይቶ በማይታወቅ መንገድ ላይ በበገና የሚያገለግሉ የሚዘምሩ ስርዓት አምልኮ የሚፈጽሙ ወይም ደግሞ እግዚአብሔርን የሚያመሰግኑ እህቶች ወንድሞች በቁጥር መለካት እስከሚያቅተን ድረስ ከጊዜ ወደ ጊዜ ቁጥራቸው እየጨመረ እንደመጣ ማሰቡ አስፈላጊ ነው ብዬ አምናለሁኝ። በባለፈው ጊዜም የነበረ መርሃ ግብር ላይ የዛ ትሩፋት ነው ብለን ነው የምናስበው። ምክንያቱም ተዳክሞ የነበረ የበገና አገልግሎት በተለየ መንገድ
ነው ያየነው። እንግዲህ ማለት በትክክል ተዳክሞ ነበር የሚል ጥያቄ ራሱ የሚያስጠይቅ ነበር ነው ብለን የምናስበው እና ያንን ደስ የሚያሰኝ ነው። እግዚአብሔር ማመስገን አለብን ብዬ አምናለሁ በዚህ ጉዳይ ላይ። ምክንያቱም አሁን በገና የሌለው ቤት በጣም ጥቂት ነው ብዬ ነው የማስበው። በተለይ በክርስቲያን ከሆነ በገና ማይደረድር በበገና የማያመሰግን ሰው በጣም ጥቂት ሰው ነው እየሆነ የመጣው አሁን። በተለይ ይሄ አዲሱ ትውልድ አይተህ ከሆነ ፍላጎት አለው አሁን። ምክንያቱም በበገና የሚገኝ ጥቅም በበገና ያለው አጠቃላይ አበርክቶ ምን እንደሆነ እየተረዳ ስለመጣ የበለጠ ወደዚህ አገልግሎት የመሳብ ሂደቱ ጥሩ እየሆነ እንደመጣ አስባለሁኝ። በባለፈው የነበረ መርሃ ግብርም ከዚህ ጋር የሚያዝ ሀሳብ እንደሆነ አምናለሁኝ። እንግዲህ በዚህ ዕለት ላይ የተለያዩ እንግዶች ተገኝተዋል። በኋላ አንተም ታቀርበዋለህ። እነዚህ እንግዶች እንግዲህ 3 ነጥቦች አይቻለሁ። አንደኛ ነጥብ ምንድን ነው ያየሁትኝ በዚህ በበገና መርሃ ግብር ላይ የተገኙ እንግዶች የመጀመሪያ በገና በስም የሚያውቁ አሉ፣ በመልክ የሚያውቁም አሉ፣ በአካል እንደዚህ በገናም እንደሆነ የሚያውቁ አሉ። ግን በበገና ውስጥ ያለው ጣዕም በበገና ውስጥ ያለው መንፈሳዊ ስሜት በተመለከተ ግን ያን ያህል የሚረዱ ሰዎች አይደሉም። በተለይ ከውጭ ጋር በተያያዘ ራቅ ያሉ ሰዎች የተገኙበትም ስለነበረ ያንን ትንሽ አሁን ጊዜ ወስደው በመርሃ ግብሩ ሲገኙ ሲያደምጡ የበለጠ በስም በአካል ያውቁት የነበረ ነገር የበለጠ በተግባር ለመረዳት እድል ያገኙበት ነው ብዬ አስባለሁ። ሁለተኛ ደግሞ ከበገና ጋር በተያያዘ ወይም ከመንፈሳዊ መሳሪያ ጋር በተያያዘ ግርታ የሚፈጠርባቸው ሰዎችም ታያለ። ምክንያቱም የነበረው ቃለ መጠይቅ ስንሰማ ይሄ በጣም የመደነቅ የመገረም ስሜት ነው ያየ ነው እና ያንን ግርታዎች የነበሩ እንደሆነ እንደ አንድ በቂ ማሳያ አድርገን መውሰድ እንችላለን። ምክንያቱም ታስታውስ እንደሆነ በተለይ ከበገና ጋር በተያያዘ ብቻ ሳይሆን ከመንፈሳዊ መሳሪያ ጋር በተያያዘ ይሄ ትውልዱ ወደዚህ ወደ ኦርጋን ወደ ሌሎች ጉዳዮችም ጭምር እንዲሳብ ወደ ጊታር እንደዚህ እንዲሳብ የተደረገበት ሙከራ እኮ አለ አይደለ? መቼም እንደ መልካም ነገር ማናነሳው በጣም የምንቆጭበት አንድ ምልክት አለ ብዬ አስባለሁ። 60ዎቹ 70ዎቹ መጀመሪያ ስታነሳ አንዱ ስንፈተንበት የነበረ መንገድ እሱን ነው። በምዕራቡ ዓለም ላይ የነበረውን የአምልኮ ጠባይ ወደኛ ለማምጣት የተሞከረበት ጊዜ ነበረ እና ከዛ ጋር ተያይዞ እነዚህ መንፈሳዊ መሳሪያዎችን ስርዓት አምልኮ ቢፈጸምባቸው ባይፈጸምባቸው ምንም እንዳልሆነ ሰው በሚቀለውና በሚቀርበው ነገር ስርዓት አምልኮ ወጥነት በሌለው መንገድ መፈጸም እንዳለበት የሚታሰብበት እድል ነበር። እንዲያውም አንዳንዶቹ ምን አለበት በሚል ስሜት ያንን ለማድረግ ሲደፋፈሩ እንደነበረ እናውቃለን እና ከዛ አንጻር ያን ስሜት ያለቀቃቸው ግን ምን ያህል በመንፈሳዊ መሳሪያዎችን ስርዓት አምልኮ መፈጸም ማመስገን ማምለክ ማገልገል መዘመር ምን ያህል የነፍስና የሥጋ እረፍትና ሰላም እርካታ ሊሰጥ እንደሚችል የታየበት ነው ብለን አስበው። ሶስተኛ እንግዲህ በትክክል የበገና የመንፈሳዊ መሳሪያዎችን ጥቅም የሚያውቁ የመጡ ናቸው። በትክክል ማለት ጥቅሙ ያውቃሉ፣ ይረዳሉ። እንዲያውም ጥቂት የማይባሉት ደግሞ በዛ መንገድ ላይ ደግሞ ያሉ ናቸው፣ በገና የሚደረድሩ ናቸው። ስለዚህ በገና በመደርደር በመንፈሳዊ መሳሪያዎችን መዝሙር መዘመር ምን ያህል ጥቅም ሊሰጥ እንደሚችል የተረዱ እድምተኞች የተገኙበት መርሃ ግብር እንደነበረ ተመልክቻለሁ። እንደ መግቢያ ሐሳብ በዚህ መንገድ አቀርበዋለሁ። መልካም ቀሲስ ብዙ ነገሮችን አንስተዋቸዋል። ቀደም ሲል እንዳሉት ያው በገና በዚህ ሰዓት ዓለም ላይ በተለይ ይሄ ወጣቱ ትውልድ እንደ አዲስ እንቅስቃሴ የተጀመረበትና በተለይ በዘመናችን ደግሞ በጣም ብዙዎች እንደው ጊዜ አጥተው ካልሆነ ለመማር ራሱ እንደው ፍላጎት የሌለው በየቤታችን ያለ ሰው ፍላጎቱን እያሳየን ያለው ያ ማለት እንግዲህ አገልግሎቱ ራሱ በጊዜው እየተገለጠ የመጣበት ሁኔታ ነው ያለው እንደ ኢትዮጵያ። ከዛ ውጪ ግን አሁን ቀደም ሲል እንዳልኩት በተለይ እነዚህ ማሰልጠኛዎች እየበዙ መሄዳቸው ቀደም ሲል የዚህ በገና ማሰልጠኛ በጣም ጥቂትና በጣት የሚቆጠር ነበረ። እንግዲህ የጀመሩትም ከማህበረ ቅዱሳን ጀምሮ የጀመሩ ደግሞ እነዛ 2 እና 3 የነበሩ ሰዎች ናቸው። ዛሬ እንግዲህ በሺዎች የሚቆጠሩ ዘማሪያን በያው ደምረቱ እንድናይ ያደረጉ ማለት ነው። ምናልባት አሁን ላይ እንዳሉት በጣም እንቅስቃሴዎች አሉ። ግን በዛው ልክ ደግሞ በገናውን ይዞ ከመዘመርና ከማገልገል በተረፈ የበገናን ግን ታሪክና ትውፊትን ለዓለም በመግለጽና በማስተዋወቅ ምናልባት ከዚህ ከዜማ መሳሪያ ጋር ተያይዞ ያሉ ጉዳዮች የሚታወቁ ናቸው። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እንደው የባለቤትነት ጥያቄ ራሱ የሚነሳባቸው ቀደም ሲል በተለያዩ ፕሮግራሞች ስናነሳው ነበር ካስታወሱ ከዚህ የባለቤትነት ጥያቄ ራሱ የሚጠየቅባቸው ብዙ ቤተክርስቲያናችን የዜማ መሳሪያዎች አሉና እሱን ይሄ ለዓለም ማስተዋወቅና የቤተክርስቲያን መሆኑ የሚገለጥበትን ነገር ደግሞ አብሮ ስራዎች መሰራት እንዳለበት ነው የምናምነው። ምናልባት እንግዲህ የተለያዩ ጥናቶች እየተጠኑ እንደሆነ በተለይም እዚህ መርሃ ግብር ላይ የተገኙት እነ ፕሮፌሰርም ጭምር ሲገልጹ ነበር። ምናልባት እንግዲህ ቀሲስ ቀደም ሲል እርሱ ዋና ጉዳዮችን ሲያነሱ ነበር። በተለይ አሁን በዘመናችን ቀደም ሲል እንዳልኩትኝ ከዚህ
አምልኮትና ጸሎት ከማስፈጸም በተጨማሪ በገና ለዚህ ለሕክምናና ለፈውስ አገልግሎት እየተጠቀሙበት ነው ያሉት ቴራፒ እየተሰጠበት ነው ያለው ምናልባት በጣም የቤተ ክርስቲያናችን አምልኮ ሲከናወንበት መንፈስን ያድሳል ነውና እዚህ መርሃ ግብር ላይ የተሳተፉ በኢትዮጵያ የምናቃቸው በዚህ በሙዚቃው ዓለም ውስጥ ጭምር የምናቃቸው ሰዎች እንደው ለበገና ያላቸው አተያይ በጣም የተለየ ነው ምናልባት ራሱ አሁን ለሙዚቃ ቶን መንደርደሪያ ነው የምንላቸው ቤተ ክርስቲያን የዜማ መሳሪያዎች ናቸው ምን መነሻቸው ከዛ ነው ያገኘናቸው እነዛን ቶኖች የሚሉ ነው የመጡት ምናልባት እነዛ ነገሮች ግን የባለቤትነት ጥያቄ የሚነሳባቸው ቀደም ሲል ይሄ መዝሙሩን ከመዘመር በገናን ከመደርደር ባለፈ ስለ በገና ግን በሚገባ ጥናት ተሰርቶና የቤተ ክርስቲያን ባለቤትነትን መረጋገጥ አለበት በዛው ልክ ደግሞ ለዓለም ማስተዋወቅ መቻል አለበት ይሄ መርሃ ግብር ሲሰናዳ አንድም ትልቅ ውጤት ያመጣው ምንድነው የመጀመሪያው ጉዳይ ዓላማዬ ብሎ የተነሳው እግዚአብሔርን ማመስገን በጋራ ሆኖ ማመስገን ከዛ በተረፈ ግን ለዓለም የበገናን ክብርና የበገናን ታሪክ ማስተዋወቅ የሚል ዓላማ ይዞ ነበር የተነሳው ለዛ ነው የዚህ ዲፕሎማቶች የውጭ ሀገር ዜጎች እንዲሳተፉበት መርሃ ግብሩ ላይ ታልሞ እንግዲህ እነሱ እንዲገኙ የተደረገው ማለት ነው ምናልባት ከዛ በኋላ የነበሩ ቃለ መጠይቆች የሚያሳዩት ያ ውጤት እዛው መርሃ ግብር ላይ ውጤቱን ማስመዝገብ እንደተቻለ ነው የታዘብነው ቀደም ሲል እርሱም ሲያነሱት ነበር ምናልባት አንዳንዶች አያውቁትም ነበር በገና የሚለውን እዛ ግን ቁጭ ብለው አንዳንዶቹ ቀሲስ በጣም መርሃ ግብሩን ታግሰው ከ8 ሰዓት እስከ ምሽቱ 12 ሰዓት ከ30 ድረስ ቁጭ ብለው ሲከታተሉ የነበሩና በልዩ ተመስጦ ውስጥ ሆነው በገናን በቃ እንደው በጣም አንድ ስክሪን ላይ ተወጥሮ ፊልም ሲታይ ያለው አይነት ስሜት ያላቸው የውጭ ዜጎች ነበሩ እንደተመለከትናቸው ከሆነና ምናልባት እኛ ያው ባለቤቶቹ አጠገባችን ሲሆን በገና የሚደረድር ሰው ስናይ ምናልባት ብዙ ምን ትኩረት አንሰጠው ይሆናል ግን በሌሎቹ ደግሞ አካላት በኩል እያንዳንዱ ነገር ያው እንዳለመታደልኛ የምንጠቀምባቸው ነገሮች ለጥናትና ምርምር አንጠቀምባቸውማ እነዚህ ሰዎች በጣም ብዙዎቹ ቀጣይ ከመጡበት ተቋም አንፃር ስራዎችን ለመስራት አስበው የቤት ስራ ይዘው ሁላ የሄዱ ጭምር እንዳሉ ነው በቃለ መጠይቅ ወቅት የተናገሩትና በጣም ውጤታማ ነበረ ከብፁዓን ሊቃነ ጳጳሳት ጀምሮ የጠቅላይ ቤተ ክህነት የመምሪያ ኃላፊዎችም ተገኝተዋል እንግዲህ ያው ሁላችንም እኛም ጭምር መርሃ ግብሩን ያሰናዳነው ጭምር ተጨማሪ የቤት ስራዎችን ይዘን የተለያየንበት መርሃ ግብር ነው እዚህ ላይ እንግዲህ የመንግስትም ራሱ የሚመለከታቸው በተለይ ከዚህ ከባህልና ቱሪዝም ጋር ተያይዞ የሚነሱ ነገሮች አሉ ቀሲስ እንደሚታወቀው ቋሚ ቅርሶችን ነው ብዙ ጊዜ እነዚህ የሚዳሰሱ የሚባሉ ቅርሶችን በቤተ ክርስቲያን ያሉ የሚመዘገቡትና አንዳንዶች ደግሞ አሉ ከዚህ ከዜማ ጋር ተያይዘው ደግሞ የሚነሱ እንደው ዓለም አቀፍ የሆኑ ሰዎች ሲመጡ በጣም ልባቸውን ሞልተው ማየት መገኘት የሚፈልጉባቸው ቦታዎችና እንደዚህ አይነት ነገሮች ላይ የባህልና ቱሪዝም ቢሮም ጭምር መንግስት በትኩረት ቢከታተላቸው ጉዳዮችን ለዓለም ኢትዮጵያ ስትተዋወቅ ያው የታሪክም አንዱ አካል ስለሆነ ማለት ነው በዓለም ታሪክ ውስጥ ያው ብቸኛ የዜማ መሳሪያ በገናን የምትጠቀመው ኢትዮጵያም ስለሆነች አሁን ነው ኢትዮጵያ ትውልደ ኢትዮጵያን የተለያዩ ሀገራት ሲሄዱ በገናን የማስተዋወቅ ልምምዱ የመጣውና ምናልባት የተገኙ አካላትም ያን ይመስለኛል እንዳጠቃላይ በጣም ጥሩ ነበረ ቀደም ሲል እንዳልኩትኝ ከብፁዓን አበው ሊቃነ ጳጳሳት ጀምሮ የጠቅላይ ቤተ ክህነት የመምሪያ ኃላፊዎች የኢፌዴሪ የፓርላማ አባላት የመንግስት ተቋማት ተወካዮች የሩሲያ ባህል ማዕከል ተወካይ ጋዜጠኞችና የሚዲያ ባለሙያዎች አርቲስቶች የጥበብ ሰዎች የአርሜኒያ ቤተክርስቲያን ተወካዮች የግብጽ ኮፕቲክ ኦርቶዶክስ ቤተክርስቲያን የኢትዮጵያ ይፋዊ ተወካይ እንደዚሁም ትውልደ ጀማይካዊ የሆኑ አሜሪካዊ ዜጎች ተገኝተውበታል በኢትዮጵያ የጀርመን ባህል ማዕከል ዳይሬክተርም ተገኝተውበታል ማለት ነው በጣም ብዙዎች ናቸው እንግዲህ በእንግድነት የተገኙት እነዚህ ከ200 በላይ የሆኑት በመዝሙሩ አገልግሎት የተሳተፉ ሲሆኑ እነዚህ አሁን ስማቸውን የዘረዘርናቸው ግን ከተለያዩ አካላት ከተለያዩ ተቋማት የመጡ አካላት ናቸው ማለት ነው ምናልባት እንግዲህ መዝሙሮቹን በተቻለ መጠን ከውጪ ለመጡት አድሬስ ለማድረግ በህፃናት በኩል በእንግሊዘኛ ቀርቧል ከዛ ውጪ በአማርኛና በኦሮምኛ ነው የቀረቡት ማለት ነው እነዚህ የመዝሙር አገልግሎት የሰንበት ትምህርት ቤቶች ራሱ ይሄ ባንድነት በህብረት መተው እንደዚህ አይነት አገልግሎት ላይ መሳተፋቸው በተለይ የበገና አገልግሎት ከሰንበት ትምህርት ቤት ጀምሮ በተለያዩ ተቋማት ውስጥ አሁን ትኩረት እየተሰጠው እንደሆነ የታየበት ነው ማለት ነው ምናልባት ቀሲስ በመጨረሻ ለማንሳት የምንሞክረው ጉዳይ ምንድነው እንግዲህ እነዚህ ቀደም ሲል ስንጠራቸው የነበሩ በተለይ ከውጪ የመጡ ከተለያዩ ተቋማት የመጡ አካላት የተለያዩ የቤት ስራዎችን ይዘው ሄደዋል ግን እኛም እንደምመን ደግሞ ምንድነው የቤት ስራ የምንወስደው የሚለውን ጉዳይ
ማየት መቻል አለብን። አንዳንድ የበገና ምሽቶች ያው በተለይ ይሄ አብይ ጾም ሲሆን የተለያዩ ቦታዎች ላይ በተለያየ መልኩ ሰንበት ትምህርት ቤቶችም ያሰናዱታል። ምናልባት ዘምሮና አገልግሎ ከመበተን በዘለለ በተለይ ለዓለም ለማስተዋወቅ ትኩረት ሰጥቶ የሚሰራበት አካል እስካሁን አላየንምና እንደ ሚዲያ አካል ያንን ጉዳይ ነው ይዘን መምጣት የፈለግነው። እሱን ደግሞ እጅ ለእጅ ተያይዞ ነው ውጤት ማምጣት የሚቻለውና ምናልባት ከዚህ በኋላም የሚሰናዱ እንደዚህ አይነት መርሃ ግብሮች እንደዚህ አይነት ትኩረት ቢያደርጉ ምናልባት የበገና አገልግሎትን እዚህ እየተረዳ አብዛኛው ሰንበት ትምህርት ቤት አገልግሎቱን ስልጠናውንም እየጀመረ ነው ያለው። ግን ከዚህ በበለጠ አስፍቶ ዓለም ላይ ታሪኩንና ትውፊቱን ለማስተዋወቅ የሚረዳ ዘንድ ሁላችንም ድርሻችንን ብንወጣ ጥሩ ነው ብለን ነው የምናስበው። እንደ አጠቃላይ ደግሞ ያው ቀደም ሲል ደጋግመን ስናነሳቸው የነበሩ የዚህ የመንፈሳዊ አገልግሎቱ እንዳለ ሆኖ ከዚህ ከሕክምናው ዘርፍ በተለይ የተለያየ ዲፕሬሽን ውስጥ እዚህ ጭንቀት ውስጥ ላለ ሰው የተለያዩ ከዚህ ከጭንቀት መገላገያ መንገዶች ተብሎ አንዱ እየተጠቆመ ያለው የበገና አገልግሎት ነውና ምናልባት ይሄ የበገና አገልግሎትን እዛ በእንግድነት የተገኙትም ይሄ አገልግሎት እንደሚፈጸምበት ሲያውቁ በጣም የተደነቁና ጉዳዩን ይዘው ሄደው በሚደርሱበት ሀገር ላይ በተለይ የዚህ የሳይኮሎጂ ትሪት የሚያደርጉ የሚሰሩ ሰዎች በገናን እንደ አንድ መሳሪያ እንዲጠቀሙ ሪኮመንድ እንደሚያደርጉ ወይንም ጥቆማ እንደሚሰጡ ነው የገለጹትና ምናልባት እኛ ሀገር ውስጥም የሚገኙ የሕክምና ባለሙያዎች ይህንን አገልግሎት ይበልጥ ተደራሽ ለማድረግ ስራዎችን በጋራ መሰራት መቻል አለበት። አሁን ላይ በማህበራዊ ትስስር ገጾች ላይ ያየናቸው ያሉ ጉዳዮች አሉ። ቀሲስ የሰንበት ትምህርት ቤት ውጤቶች የሆኑ ልጆችን እያየን ነው። ከልጆች አስተዳደግ ጀምሮ በህፃናትን እንኳን ከማሳደግ ይሄ የተለያዩ መጫወቻዎችን ድምጽ ከማሰማት በላይ በገና ህፃናትን ጨቅላ ህፃናትን ሳይቀር እነዚህ በአራስ ቤት ያሉ ሰዎች ወደ ልምምድ እያስገቡ እያየን ያለነውና ብዙዎች ትኩረት እየሳበን ያለው ትኩረት መሳቡ ብቻም ሳይሆን በሕክምናው ዘርፍም በጣም እየተመከረ ያለ ጉዳይ ስለሆነ ሁላችንም ትኩረት እንድንሰጠው ነው የምለው። የሚጨምሩት ነገር ከሌለ ወደ ቀጣይ አጀንዳችን እንገባለን። ቀሲስ መልካም። ያው የተነሳ ሀሳብ ከበቂ በላይ ይመስለኛል። ሁለት ነጥቦች ላክል ብዬ ነው። በተለይ በገና በተለይ ለመንፈሳዊ ጥሞና፣ ለሕክምና፣ ለመንፈሳዊ ተጋድሎና ጥንካሬ እንዲሁም ደግሞ ከቅዱስ ያሬድ ዜማ ጋር አስማምቶም አገልግሎት ለመስጠት ምቹ ስለሆነ የበለጠ ማጠናከር ያው የሁላችን ድርሻ ይሆናል። በተለይ ደግሞ ኢትዮጵያዊ ቤተክርስቲያን ምእመን በሚችሉ አቅም ለበገና አገልግሎት ቅርብ መሆን የሚችልበት እድል ሰፊ ስለሆነ ያንን መጠቀም አለበት ብለን እናስባለን። ከዛ ውጭ ግን የበገና አገልግሎት በአጽዋማት ጊዜ ብቻ መወሰን የሌለበት አገልግሎት ነው። ምክንያቱም ይሄ መረጋጋትን ከጥሞና ጋር የተያዘ ከህዳት ጋር የተያዙ ጉዳዮችን ስለሚያድል ራሱ ይሄ በየመድረኩ የምናያቸው አላስፈላጊ የሆኑ ወይም ደግሞ ኦርቶዶክሳዊ ሊያስቀር የሚችል ነገር አንድ እድል ስለሚፈጠር የበለጠ ወደ በገና አገልግሎት መሳብ አለብን ብለን እንደ እምነት አስተላልፋለን። ወደ ቀጣይ ሀሳባችን እንለፍ። መልካም ቀሲስ፣ ቀጣይ አጀንዳችን ቀደም ሲል በመግቢያችን ላይ ሰፋ አድርገን ስናነሳውም ነበረ። በዚህ በማህበራዊ ሚዲያ በሐሰት ካህንና ቆሞስ ነን በሚል እንግዲህ ብዙዎችን እያደናገሩ ያሉ አካላት እየተፈጠሩ ነው ያሉት። ምናልባት እውነተኛ የሆኑ ካህናት አባቶቻችን በዚህ እንግዲህ ዘመኑ በፈጠረው በዲጂታል ሚዲያ በኩል መምጣት አይችሉም አይደለም እያለን ያለ ነው። እነሱ እየመጡ ነው ያሉት። ግን እነሱን ከእውነተኞቹን ከሐሰተኞቹ ለመለየት በዚህ ሰዓት ምእመናን በጣም ተቸግሮ ነው ያለው። ምናልባት ቀሲስ አሁን እየመጡ ያሉ ልምምዶችም አሉ። ጸሎት የምሽት የጠዋት የሚደረጉ ጸሎቶችን በዚህ በዲጂታል ሚዲያ ከማድረግ ባለፈ አሁን ላይ የፈውስ አገልግሎት እንሰጣለን የሚሉ ጭምር የሐሰት እንግዲህ ካህናት ነን የሚሉ ሰዎች የተለያዩ መንፈስ እንግዲህ ሲያንጫጩ እየሰማን ያለ ነው በዚሁ በዲጂታሉ ሚዲያ ላይ ማለት ነው። ያም ብቻ አይደለም፣ ንስሐ በአደባባይ በዲጂታል እዚህ በትክክለኛ የቤተ ክርስቲያናችን ስርዓት ውስጥ ያለፉ ካህናት አባቶች ናቸው ለማለት በጣም ያዳግታል። የቤተ ክርስቲያናችን በሚስጥር ከሚከናወኑ አገልግሎቶች ውስጥ አንዱ ነው። ቀደም በእርግጥ እሱ ይጨምራሉ እዚህ ላይ እንግዲህ በሚስጥር ከሚያዙ ጉዳዮች አንዱ ሚስጥረ ንስሐ ነው ብለን ነው የምናምነውና በተለይ ይሄ ንስሐን በአደባባይ የሚሰጡ አይነት ልምምዶችን የሚያለማምዱን አገልጋዮችን እየተመለከትን ያለ ነው። እንግዲህ እነዚህ መጨረሻ ላይ ሲገለጹ ደግሞ ጭራሽ ከኛ ቤተ እምነት ያልሆኑ ለተለያዩ ተልኮ የመጡ ለዛ ተልኳቸው ደግሞ የቤተ ክርስቲያናችንን ልብሰ ተክህኖ የለበሱ ከቤተ ክርስቲያናችን ደግሞ የክህነት ደረጃዎች ከፍ ያለውን ደረጃ ለራሳቸው ስያሜ የሚሰጡ አካላት ነው እየመጡ ያሉትና
ምናልባት ቀሲስ በተለይም ከዚህ ከካህናት የሚዲያ አጠቃቀም ጋር ተያይዞ ለዚህ የዳረገንን ጉዳይ ያንሱልንና ከዛ ውጭ ግን አሁን ላይ አብዛኛውን የቤተክርስቲያን አገልጋዮችም ሚዲያ ከፍተናል በሚል በየስማቸው የሚዲያ እንግዲህ ሚዲያ ራሱን ችሎ ሲከፈት መሰረታዊ የሆኑ ነገሮች መሟላት መቻል ያለባቸው ጉዳዮች አሉ። እነዛን ጉዳዮች ግን እንደው ግንዛቤው የሌለው ሰው በትክክለኛ የቤተክርስቲያን አገልጋይም ቢሆን ማማከርና አገልግሎቱን ደግሞ ከዚህ ከሙያው አንፃር እንዴት ነው በተለይ ጥንቃቄ ሊደረግባቸው የሚገባ ያው በቤተክርስቲያናችን ቅዱስ ሲኖዶስ ከዚህ በፊት አቅጣጫ ሰጥቶበታል። የዚህ የማህበራዊ ሚዲያ የአጠቃቀም ጉዳይ ከዚህ በኋላ መመሪያ እንደሚበጅለትም አቅጣጫ ተሰጥቶ ነበር። ግን አሁን ያለበት ደረጃ እርግጥ ነው አይታወቅም። እንዳጠቃላይ ግን ቀሲስ ምናልባት ካህናት በምን አይነት መልኩ ነው በተለይ እውነተኞቹ ከሐሰተኞቹ ለመለየት የሚያስችል ምን አይነት አቅጣጫዎችን ነው መጠቀም መቻል ያለብን? እንደ አንድ የማህበራዊ ሚዲያ እንግዲህ አካውንቱ ሐሰተኛ ነው ወይም አይደለም የሚለውን ለመለየት የተለያዩ ምልክቶችን ማየት እንችላለን። እሱን በኋላ ማቀርብ ይሆናል። እርስዎ ግን ካህንም እንደመሆኑ መጠን እንደ እውነተኛ ከሐሰተኞቹ እንዴት ነው የምንለየው? ነው ልክ እንደዚህ ራሱ ጊዜ አምጥቶ ሰዎችን ይፋ እስኪያወጣልን ነው የምንጠብቀው? ቀደም ሲል እንዳልኩት በጣም በብዙ በሚሊዮን ደረጃ ተከታይ ያፈሩ የሐሰት አባቶች ስላሉ ማለት ነው። ከበድ የሚል ርዕሰ ጉዳይ ይመስለኛል። ምክንያቱም በቀላሉ ለመፍትሄ የሚያዘጋጀን ሐሳብ ስላልሆነ አሁን ካለው ችግር አንጻር ግን በተወሰነ መንገድ መጠቆም ቢቻል ጥሩ ነው። ያው የዚህ መርሃ ግብር አንድ ዓላማ ድምጽ መሆን እንዲሁም ደግሞ ልክ ያልሆኑ ጉዳዮች ደግሞ በዘለቄታዊነት መንገድ እንዲፈቱ በተወሰነ መንገድ እንዲታዩ መጠቆም ስለሆነ ዓላማው ከዛ አንጻር መሰረት አድርገን ብናየው ጥሩ ነው ብዬ አስባለሁኝ። እንግዲህ በማህበራዊ ሚዲያ በሐሰት ካህናት ነን መነኮሳት ነን በየዘርፉ እንግዲህ በየአገልግሎቱ እንደዚህ ነን የሚሉ አካላት ከጊዜ ወደ ጊዜ ቁጥራቸው እየጨመረ እንደመጣ እናውቀዋለን። ይሄ በጣም ለብዙ ምእመናን ወደ ግርታ ውስጥ ለመግባት እንዲሁም ደግሞ ወጥነት ባለው መንገድ ትምህርቶችም ጭምር እንዳያዳምጡ እንዳይሰሙ እንቅፋት እንደሆነባቸውም እናውቃለን። ትልቁ ነገር ደግሞ ምንድነው ከጊዜ ወደ ጊዜ እየጨመረ መምጣቱ ነው። አሁን ከትናንት ወዲያ ይታዩ የነበሩ የተወሰኑ ምልክቶችን አሁን ደግሞ በስፋት እየሆነ መምጣት ትንሽ ነገርየው የበለጠ ስራ የሚፈልግ ነገር እንደሆነ ማሰብ አለብን ብለን እናምናለን። እንግዲህ ሰሞኑ አንድ ግለሰብ አንድ ወጣት በምንኩስና ዓለም ውስጥ አለሁኝ የሚል አንድ ግለሰብ ባደረገው እንቅስቃሴ ምክንያት በጣም ብዙ ቅሬታዎች ሲያስነሳ ነበረ። በሌላ ቤተ እምነትም በእኛ በኩልም ሀሳቦችን ሲጎራጎሩ ነው የሰማነውና ያንን ወደዚህ መንገድ የዳረገን ነገር አለ ብለን እናስባለን በደንብ አድርገን። ምክንያቱም በዚህ ልክ ሰዎች የማያምኑበትን የማይከተሉትን የማይፈልጉትን ሀሳብ እንደሚያምኑበት እንደሚከተሉት እንደሚቀበሉት አድርገው ወይም ደግሞ አክት እያረጉ በገጸ ባህሪም እየተወኑ ሊሆን ይችላል የሐሰት ትምህርት ሲያስተምሩ መስማት ትንሽ በጣም አስቸጋሪ ነው ብለን እናስባለን። በተለይ ለአማኙ ማህበረሰብ በቤተክርስቲያን ውስጥ ያለ ክርስቲያን ትንሽ ከባድ ነገር ነው ብዬ አስባለሁ እኔ። ስለዚህ ያንን በጣም በአፋጣኝ መስተካከል ያለበት ጉዳይ ብለን እናስባለን። በእርግጥ መዋቅር የማይመልሳቸው ጉዳዮች አሉ። ሄኖክ ያ ብዙ ጊዜ ከመዋቅር ጋር ስለምናያይዘው መዋቅር የማይመልሳቸው ጉዳዮች አሉ፣ መመሪያዎች የማይመልሳቸው ጉዳዮችም አሉ። በሌላ መንገድ ይመልሳሉ። በምእመን ተግባር የሚመለሱ ይኖራሉ። ከዛ ከአገልጋዮች ጥንካሬ የሚመለሱ ይኖራሉ። ስለ ጉዳዩ በቂ የሆነ ግንዛቤ ወይም ንቃተ ህሊና በመፍጠርም የሚመለስ ጉዳይ ይኖራል። ሁሉ ነገር እንደው በቃ ቤተ ክህነት በማለት ብቻ የሚፈታ አይደለም። የሚፈቱ ጉዳዮች አሉ በትክክል። ግን ሁሉ ነገር ማያያዙ ደግሞ የሌላ አካል ማለት በመመሪያ በሚመለሱ በውይይት በሚመለሱ እያንዳንዱ ምእመን የሚወጣው ድርሻ እያንዳንዱ አገልጋይ ከሚወጣበት መንገድ አንጻር የሚያሰንፈን ሁኔታ እንዳይሆን ጥንቃቄ ማድረግ ያለብን ይመስለኛል። ምክንያቱም እንዲህ አይነት ግለሰቦች ሲታዩ ብዙ ጊዜ ያው ምን ይደረግ እንግዲህ መዋቅሩ የሚል ሀሳብ ይነሳልና ያንን በተለየ መንገድ ሰው እንዲያዩ እድል ከመስጠት አንጻር ነው። እንግዲህ ወደዚህ የዳረገን አንዱ ምንድነው ከተባለ አሁን እንደ ሀገር ካየነው እንደ ሀገር ያለንበት ውጥንቅጥ ነው። ምክንያቱም ወጥነት ያለው የሰላምና የጸጥታ መንገድ አልመኖር ማንም እንደፈለገ በፈለገበት መንገድ ራሱን ሐሳቡን መንገዱን የሌላ ሰው ስሜት ሳይጠነቀቅ የሌላ ሰው አስተምሮ እንዲሁም ሳይጠበቅ የሚናገርበት የሚያስተምርበት ጊዜ ከመሆኑ አንጻር ወደዚህ ወደ ውጥንቅጡ እንድንገባ ሌላ ቦታ ሲሄድ ሌላ ቦታ ላይ ያለው ሰው ተመሳሳይ በሆነ መንገድ ተቃውሞ ሐሳብ እንዳያቀርብ
የሚያረጋው የሚያግደው ነገር አለ ብለን እናስባለን። ስለዚህ ሰዎች በቀላሉ ከቦታ ወደ ቦታ እየተንቀሳቀሱ የሐሰት ትምህርታቸውን እንዲያስተምሩ ራሳቸውን እንዲገልጡ እድል የፈጠረላቸው ብለን እናስባለን። ስለዚህ የሰላም ራሱ የጸጥታ ጉዳይም አንዱ አስተዋጽኦ አለው ብለን አግባቦት ፈጥሮ ጉዳዮችን ለማስተካከል እድል ስለማይፈጠር የሆነው አንድን ነው። ለምሳሌ አሁን በትግራይ አካባቢ ላይ ባለው እንቅስቃሴ አሁን እዚህ ሆነ ብታስተካክልበት እድል አታገኝም። በምእመናን ጥንካሬ አናሳ ስለሚሆን ማለት ነው። በሌላ ቦታ የምናነሳው እንደዚህ የሚሆን ምክንያቱም አብዛኛው በቦታ የተከለለ ወይም በክልል በቦታ በጥቂት ሀገረ ስብከቶች ወይም ደግሞ በጥቂት ወረዳዎች የተከለለ በጥቂት ግለሰቦች በሚመራ አሰራር የተዘረጋ እንቅስቃሴ ስላለ ያንን እንደ እንቅፋት እንደሆነብን ማሰቡ አስፈላጊ ነው ብዬ አስባለሁኝ። ከዚህ ባለፈ ግን ትልቁ ነገር ምንድነው ከተባለ በተለይ በየአጥቢያ በየገዳማቱ በየአድባራቱ ያሉ መደበኛ ወይም በቅጥር የሚያገለግሉ በመደበኛ በትሩፋት ደጅ ጠንቶ የሚያገለግሉ አገልጋዮችን በውል አለመታወቅ ነው። ትልቁ ደግሞ እንቅፋት እሱ ነው። በነገር ላይ ለምሳሌ አሁን እዚህ ገዳም ላይ ወይም ይሄ የሚባል ደብር ላይ ያለ አገልጋዮች እነማን ናቸው የሚለው በጣም አስቸጋሪ ነው። ያ ምንድነው በደጅ ጠኝ ስም ይኖራል፣ በመደበኛም ቅጥረኞችም እንደዚህ ተቀጥረው የሚያገለግሉ አገልጋዮች ይኖራሉ። ያንን ወጥነት ባለው መንገድ አገልጋዮቻችን የመዘገብንበት ያበቃንበት መንገድ በጣም አነሳ ስለሆነ ወደዚህ መንገድ እንድንዳረግ እድል እንደፈጠረ ነው ማስበው አሁን። ምክንያቱም እዚህ ቦታ ነው ማገለግለው ይላል፣ ግን እዛ ቦታ ላይ አይታወቅም አይደል? ግን እዛ ቦታ በትክክል እንደሚታወቅ ዳታ በትክክል ብናይ ብንፈልግ ወይም ደግሞ ሰርች ብናረግ በቀላሉ ጉዳዩ ማወቅ የሚቻልበት እድል ነበረ ብዬ አስባለሁ። እና ያንን በመታወቅ አለመቻላችን ትልቁ እንቅፋቱ ፈጥሯል ብዬ ነው የማስበው እኔ። ሌላ እንግዲህ ምንድነው በተለይ በየጊዜው ከቴክኖሎጂ ጋር በተያያዘ ሁኔታ ላይ አሰራሮችን ከጊዜ ወደ ጊዜ እየናሩ መጥቷል፣ እየጨመሩ መጥቷል አይደል? አሁን እኛ ጋር ደግሞ ያለንበት መንገድ ደግሞ የስትራክቸር ደግሞ ተመልከት አንተ። ተመሳሳይ በሆነ የነበረ ጉዳይ ብቻ ነው ማዕከል የምናደርገው። የሚመጣ ጉዳይን ሊያርቅ የሚችል ሊቀድስ የሚችል ሊያስተካክል የሚችል ሊያርም የሚችል ምንም አይነት አሰራሮችን ስንዘረጋ ብዙ ጊዜ አንታይም። ያንን ራሱ እንደፈለጉ ለሚወጡ ለሚናገሩ ሰዎች ትልቅ እድል የፈጠረ ነው ብዬ አስባለሁ። ያንን በስራ ማስተካከል አሰራሮችን መዘርጋት አማራጭ የሌለው መንገድ ነው ብለን እናስባለን። ስለዚህ ከዚህ የተነሳ ጉዳይ እንደሆነ እናስባለን። በጣም ትልቁ ነገር ምንድነው ካልከኝ እኔ በካህንና በመነኮሳት ስም የሐሰት ትምህርት የሚያስተምሩ የሚነሱ ሰዎች ብቻ ሳይሆን በምንኩስና ስም ወይም በክህነት ዓለም ውስጥ ያሉ ሰዎች ራሱ ሶሻል ሚዲያ የሚጠቀሙበት መንገድ ጤናማ ነው ካልከኝ ያወያያል። ምክንያቱም ብዙ ጊዜ ያንን በጣም ብዙ ሰው ግር ሲሰኝበት ነው የምናየው እና ያ ራሱ ትልቅ እርማት መወሰድ ያለበት ነው ብዬ አስባለሁ እኔ። ምክንያቱም ሰፊ አገልጋዮች መነኮሳት ካህናት ሰፊ ሰዓታቸው ለስራ የሚያውሉበት ለንባብ የሚያውሉበት ለአገልግሎት የሚያውሉበት ለመንፈሳዊ ተጋድሎ ይሄ ተግባራዊ ህይወት ላይ ለመኖር የሚያውሉበት ጊዜ ነው የሚወስድባቸው እና አይጠቀሙ የሚል መርህ እንግዲህ አንገባም። ግን የሚጠቀሙ ከሆነ ደግሞ በጣም በተመጠነ ሰዓትና ጤናማ በሆነ አንደኛ የቤተክርስቲያኒቷ ትምህርት በትክክል በሚወክል መንገድ በሚገልጥና በሚያብራራ መንገድ፣ ሁለተኛ ደግሞ ጥሩ አቅም ባለው ሁኔታ ላይ ማረጉ አማራጭ የለውም ብዬ አስባለሁ። ምክንያቱም አሁን ሶሻል ሚዲያ ጋር ያለው እንቅስቃሴ ብዙ ጊዜ ከገንዘብ ጋር ስለሚያያዝ ሰው ታርጌት የሚያደርገው ያንን ነው። ከመታወቅ ጋር ከገንዘብ ጋር ከእውቅና ጋር ስለምናያይዘው መንፈሳዊ ጉዳዮችን ለመጠንቀቅ ለሰው አእምሮ ለመጠንቀቅ መንፈሳዊ ትምህርቶችን ከቤተክርስቲያን አስተምሮ አንጻር ማዕከል አድርጎ ለማስተማር ብዙ ጊዜ ስናተኩር አንታይም። ያንን ራሱ ትንሽ መታረም ያለበትና ጊዜ ሳንወስድ ማስተካከል ያለብን ሁኔታ ነው ብዬ አስባለሁና እኔ ጉዳይ የሚከብደኝ በሐሰት በሚነሱ መነኮሳትና ካህናትን በሚሉ ብቻ ሳይሆን እውነተኛ በሆኑ በክህነት አገልግሎት የሚያገለግሉ አባቶች ወንድሞችም ቢሆኑ ሰፊ ሰዓታቸው መወሰድ አለበት የሚል አቋም ውስጥ መግባት የለብንም ብዬ ነው የማስበው። ያንን ራሱ ማረም አለብን ብለን እናምናለን። በኋላ ላይ ጥቂት ሀሳቦች አክላለሁ እንደመነሻ ሀሳብ እነዚህ ያቸው። መልካም። ከሰሞኑን አንድ መርሃ ግብር አሰናድተን ነበር። እኛ በተለይ ልቅ የሆነ የማህበራዊ ሚዲያ አጠቃቀም በዚህ በካህናት በኩል የሚስተዋል ልቅ የሆነ የማህበራዊ ሚዲያ አጠቃቀም መዘዙ ምንድነው የሚል መርሃ ግብር ለተመልካቾች አቀርበናል። እሱን የዩቲዩብ ቻናላችን ላይ በመግባት መመልከት ይቻላል። አንዳንድ ካህናትም ጭምር የሆኑ እንግዲህ አገልጋዮቻችን ይህን መርሃ ግብር መከታተል መቻል አለባቸው ብለን ነው የምናስበው። አንዳንዶቹ
እከሌ ሶሻል ሚዲያ ስለከፈተ እዛ ላይ ስራዎችን ስለሚሰራ ብቻ ዝም ብሎ በደመነፍስ እንደው ተነስተው ማህበራዊ ሚዲያ ውስጥ የሚቀላቀሉ ሰዎች አሉ። እሱ ውስጥ ደግሞ ተከታዮቻቸው ደግሞ መንገድ የሚያስቷቸውም ጭምራለ። አንዳንዶቹ ይሄ ሁም ብለው ሳይሆን የዚህ የማህበራዊ የትስስር ገጽ አልጎሪዝሙን ራሱ ስለማይረዱ አልጎሪዝሙን የሚረዳው ሰው እሱ ጉዳዩን ስለሚይዝላቸው ወደሚፈልገው አቅጣጫ ሐሳባቸውን ያስቀይራቸዋል ማለት ነው። ስለዚህ መጀመሪያ ራሱ ይሄን አልጎሪዝም መረዳት ይፈልጋል እንዳጠቃላይ የዚህ የማህበራዊ የትስስር ገጽና ምናልባት እሱ ላይ ያሉ ጉዳዮችን በደንብ የሚጠቁም መርሃ ግብር ነው። እሱን እንዲከታተሉ ነው የምንጋብዘው። ከዛ ውጪ ቀሲስ እንደ ሚዲያ ነው ብለው ነው የሚመጡት። እንግዲህ ያው ማህበራዊ ትስስር ገጽ ይባል እንጂ እንደ ሚዲያ አንድን ጉዳይ ይዤ ወጥቻለሁ፣ በተለይ የቤተ ክርስቲያኑን ቀኖናና ስርዓት የጠበቁ መርሃ ግብሮችን ላሰናድ ተዘጋጅቻለሁ ሲሉ ነው መጀመሪያ ራሳቸውን ፕሮሞት የሚያደርጉት። ያን ብቻ አይደለም፣ ፕሮፋይል ፒክቸራቸውን ቤተ ክርስቲያን ወይ አንድ የቅዱሳን ስዕላትን አድርገው ነው እነዚህ ሰዎች የሚመጡት። ስለዚህ ምእመናን ብዙ ጊዜ ምንድነው የሚያዩት? ስምና የፕሮፋይል ፒክቸሮቻቸውን ነው የሚያዩት። ከዛ ውጪ እንደው ምንድነው የሚያቀርበው? ለማን ነው የሚያቀርበው? ምንድነው የሚያቀርበው? ጉዳይስ የሚያቀርበው ጉዳይ እንዴት ነው የሚያቀርበው? የመጨረሻው ግቡ የዚህ ሚዲያ ተብሎ የመጣው የመጨረሻ ግቡ ምንድነው የሚለውን ነገር በጭራሽ አናውቀውም። እንደ አንድ ሚዲያ ራሱ እንደው ስራ ሊጀምር ካለ እነዚህን ጉዳዮች ማሟላት መቻል አለበት። ምን አይነት መልእክት ነው እንደው ለማን ነው የሚያቀርበው? ይሄ በተለይ እንደዚህ አይነት ጉዳዮች ያው ግልጽ መውጣት መቻል አለባቸው ብለን ነው የምናስበው። ስለዚህ አሁን እኛ እንደ ማህበረ ቅዱሳን ሚዲያ ለምሳሌ ዩቲዩብ ልክ ሲከፈት እኮ ከስር ሃሽታግ ሲቀመጥ ቁጭ ላላ ዝርዝር እንደ የቤተ ክርስቲያኑን ዲንዲንዲንዲ አይነት ጉዳዮችን ይዳሰሱበታል፣ ሊቀርቡበታል ይላል። ከዛ በኋላ የሚቀርቡ ምስሎች፣ የሚመጡ ድምጾች ያንን የማያሳዩ ከሆነ መከተል መቻል ራሱ የለብንም። ምናልባት እኔ አንዳንዶቹ አሁን እኚህን ሰውም እኮ ካየናቸው ራሳቸውን ቆሞስ አባ ኃይለ ሥላሴ ብለው እንግዲህ ሰይመው ነው ሲንቀሳቀሱ የነበረው። በጣም ብዙ ተከታይ ነው ያላቸውና እንደው ምናልባት አሁን መሀል ላይ ጥርሳቸውን ብረስ አሳሰሩ ተብሎ ነው ብዙ ተቃራኒ የሆነ ሰው መምጣት የጀመረው እንጂ መጀመሪያ ላይ ማንም እየተቃወማቸው አልነበረም። ስለዚህ ራሱ ይዘውት የሚመጡትን ርዕሰ ጉዳይ ስንቀበላቸው ነው የቆየ ነው። ማናቸው የት ነው ትክክለኛ ይሄ ክህነታቸውን ያገኙት ከየት ነው የሚለውን ጉዳይ እርሶ እንዳሉት የሚያውቅ ሰው የለምና ምናልባት እንደዚህ አይነት ጉዳዮች እኔ በጣም በጥንቃቄ መመርመርና ማየት መቻል አለብን። ከዛ ውጪ ቀደም ሲል እርሶ ያነሱትን ሐሳብ ነው ያጽኖት መስጠት የምፈልገው። ለምሳሌ አሁን በእኛ ሚዲያ ተቋም ውስጥ እኔ የግል ማህበራዊ የትስስር ገጽ ከፍቼ ሐሳቦችን ማራመድ አልችልም። ይሄ በመመሪያ ያለ ነው። አንድ ቤተክርስቲያን ውስጥ የሚያገለግል አንድ ገዳም ውስጥ የሚያገለግል መነኮሳት ካህናት በምን መልኩ ነው በተለይ ይሄ ማህበራዊ ትስስር ገጾችን እዛው እንደው ቀደም ሲል እርሶ እንዳሉት እኮ ነው እዚህ ጠቅላይ ቤተ ክህነት መምጣት እኮ አያስፈልግም። የአንድ ገዳም አበምኔት በስራቸው ያሉ መነኮሳት እዚህ የማህበራዊ ትስስር ገጾች ላይ ሲወጡ ገዳማቸውንም ጭምር ስለሚያስወቅሱ ከዚህ ገዳም ነው ስለሚባል መጨረሻ ላይ ሐሳቦቹ መነሳት መቻል አለባቸው ብለን እናስባለን። ከዛ ውጪ ደግሞ በእኛ ስም በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ስም በልብሰ ተክህኖ ለብሰው ደግሞ እንደዚህ የሌላ ቤተ እምነት ተከታዮች ሆነው ደግሞ ሐሳብ ሲያራምዱ ደግሞ እየሰማን እያየን ዝም ማለት መቻል የለብንም። አካባቢው ላይ ያለው የጸጥታ አካል አካባቢው ላይ ያለው ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ለሀገረ ስብከትም ጉዳዮችን ማሳወቅ መቻል ያለብን ይመስለኛልና እንደዚህ አይነት ጉዳዮች ላይ በጣም መፍጠን መቻል አለብን። ከዛ ውጭ ግን እኔ ያው ብዙ ጊዜ ሐሳብ የምናነሳው ይሄ ልክ የሆነ የማህበራዊ የትስስር ገጽ አጠቃቀም በካህናት በኩል ይታያል። ሐሰተኛ ካህናት የማህበራዊ ትስስር ገጽ ላይ አሉ ነው የምንለው። ግን እነዚህ ሰዎች እንደዚህ በኮንፊደንስ የወጡት ወይ ደግሞ ብዙ ተከታይ ያፈሩት ማንን ስላገኙ ነው ከተባለ ተመልካች እነሱን የሚከተላቸው አካል አለ ማለት ነው። እንደ ስትራክቸር ደግሞ ሃይሚል አካል ማለት ነው። እሱ አንድ ሆኖ ግን እንደው ስትራክቸሩን እንደው ብናቆመው እንኳን ከሲስ የሚከተላቸው ሰው አለ። እንደውም በትክክለኛ እውነተኛይቱ የቤተ ክርስቲያን ድምጽ ከሚያሰሙት ይልቅ እንደዚህ አይነት ሰዎችን የሚከተሉ ሰዎች ይበዛሉ። በዛ ደግሞ ተከታዮቻቸውን ሰብስክሪፕሽናቸውን ማየት እንችላለን። እውነተኛ የቤተ ክርስቲያን ድምጽ የሆኑት እኮ ነው ዩቲሲ የኛን ጭምር የማህበረ ቅዱሳን የቴሌቪዥን ጣቢያ የዩቲዩብ ቻናሎችን ብናያቸው በጣም ትንንሽ ቪው ነው የሚኖራቸው። በጣም አንቶፈንቶ የሆኑ ጉዳዮችን የሚያነሱ እንደዚህ አይነት ደግሞ የሐሰት ትርክቶችን የሚነዙ ወይ ደግሞ አባት ነኝ ብሎ ከቤተ ክርስቲያኑ አስተምሮ በጣም ያፈነገጡ ቁጣዎችን የሚያነሱ ሰዎች ደግሞ በከፈቱ በ24 ሰዓት እንደዚሁ በአንድ ሳምንት ከፍተኛ የሆነ ተከታይ ሲያፈሩ እናያለን። ስለዚህ ራሱ ምእመናን ይህንን ሐሳብ የሚከተለው ቤተክርስቲያናችን በተለይ በዚህ ሰዓት
የማህበራዊ ትስስር ገጽ ላይ አይደለም ያለችው አይደል? እዚህ ዲጂታል ሚዲያ ላይ ያለችውን ቤተክርስቲያን ወረድ ብሎ መመልከት ይጠበቅብናል ብዬ ነው ማስበው። መሬት ላይ ያለችው ቤተክርስቲያንን ድምጽ መስማት መቻል አለብን ብዬ አምናለሁኝ። ምክንያቱም አንዳንዱ ስርዓት አምልኮ የሚፈጽመው ጭምር ዲጂታል ሚዲያ ላይ የሆነ ቤተክርስቲያን እየቀረ ስለሆነ ማታ ጸሎት አለ፣ የ3 ሰዓት፣ የ6 ሰዓት፣ የ9 ሰዓት ጸሎት አለ። 7ቱን የጸሎት ሰዓት ጠብቄ ጸሎት እንዳደርግ አድርጎኛል ይለናል የማህበራዊ ትስስር ገጽ ላይ። ግን አንድ ሰው ቀሲስ እርሶ የሚያግዙኛል፣ አንድ ሰው ቤተክርስቲያን ተገኝቶ ጸሎት ሲያደርግ እንደው ሱታፌ የሚያደርገው በምን መልኩ ነው ማለት በአካል ተገኝተን ከቅዳሴ በአካል እንድንገኝ የሚደረገው ለምንድን ነው? ስለዚህ እንደዚህ አይነት ልምምዶች ያው ዘመኑ ከፋና የኮቪድ ጊዜ እንደዚህ አይነት ነገር በዲጂታል ዓለም እንዲመጣ ሆኗል። ከዛ በኋላ ግን እንደ ቤተክርስቲያን አገልግሎት ያዝ ተደርጓል። ጉዳዩ ለምን ተደረገ ከተባለ ምእመናን በአካል መጥቶ መሳተፍ አለበት፣ በአካል ማግኘት ያለበትን በረከት ማግኘት መቻል አለበት እና እነዛ ልምምዶች ከቤተክርስቲያን ደጅም እንዳያርቁን እንፈራለን። አንዳንዱ ኃጢያቱን በፊት ለፊት ለንስሐ አባቱ ለመናገር ስለሚፈራ ብቻ ንስሐ አባት ማህበራዊ ሚዲያ ላይ ይይዛል። ስለዚህ ይሄ ምቹ ሁኔታ የፈጠረለት የሚመስለው ምእመን ስላለ በተለይም ደግሞ ከኢትዮጵያ ውጪ የሚኖሩ ምእመናን ንስሐ አባት እንደ ልቤ ስለማላገኝ እከሌን ማህበራዊ ሚዲያ ላይ ተዋውቀዋለሁ ይዤዋለሁኝ የሚልና እንደዚህ አይነት አገልግሎቶችን የመጠቀም አይነት ዝንባሌዎች እየተመለከትን ስለሆነ ይሄ ጥንቃቄ መደረግ መቻል አለበት። ይሄው በተፈጠረ በዚህ በ2 እና በ3 ሳምንት ውስጥ ጭራሽ እንግዲህ መንፈስ የሚያስለፈልፉ ርኩስ መንፈስ የሚያስለፈልፉና መንፈስ የሚያስለቀቁ ካህናን የሚሉ አባቶችም ጭምር እዚሁ ዲጂታል ሚዲያ ላይ መጥተዋል። በአካል እየታገልን በአካል ቤተክርስቲያንን የሐሰተኛ አጥማቂያንና ባህታውያን መፈልፈያ ሆናለች ቅድስት ቤተክርስቲያን። እንደነዚህ የፈቀዳችሁ አባቶች ይሄንን መተው መቻል አለባችሁ። ምቹ ሁኔታ የፈጠረለት ደብሩ ነው። ስለዚህ ደብሩ ላይ ሐሰተኛ አጥማቂ እንዳይኖር፣ ሐሰተኛ ባህታዊ እንዳይኖር፣ ህጋዊ አጥማቂ ይኑር ቤተክርስቲያን ላይ ያለን ስርሞግት እነዚህ አጥማቂዎች እንግዲህ ምህዳራቸውን ሰፋ አድርገው የተለየ መጡ ነው ማለት ነው። ዲጂታል ሚዲያ ላይ በዲጂታሉ ዓለም መንፈስን የማስለፍለፍ የማስለቀቅ በዚህ በፕሮቴስታንቱ ዓለም የለመድናቸው ልምምዶች እየመጡ ነው ያሉትና እነዚህ ሰዎች ራሱ በጣም መለየት መቻል አለብን ብለን ነው የምናስበው። እንደ አጠቃላይ ቀሲስ የተወሰነ ጥቁምታ ልስጥና ከዚህ በፊት የወጣ አንድ መረጃ ነበር። የዚህ የማህበራዊ ሚዲያ አካውንት ሐሰተኛ ነው እንደ ምልክቶችን እንደ ምእመን መከተል መቻል አለብን። እነዚህ የመንፈሳዊ ጉዳዮችን ብቻ ሳይሆን ዓለማዊ ነገሮችን የሚያነሱ ብዙዎቹን የምንከተላቸው አሉ። ሐሳባቸው ደስ ይለኛል በሚል ብቻ ማለት ነው። አሁን ላይ በደስ ይለኛል ወይ ደግሞ እንደው ተመችቶኛል የሚል ጉዳይ ብዙዎቻችንን ይሄ ምንድነው በአንድ ሆነን ይሄ ጎራ በጎራ የመመራት ነገር እየተመለከትን አንድ ሰው ብዙዎቻችንን የመምራት ነገር የምናየው ይሄ ዲጂታሉ ዓለም የፈጠረው ነገር ነውና ዲጂታሉ ዓለም ከተጠቀምንበት ብዙ ውጤቶችን ማምጣት የምንችልበት ነው። መጥፋት ደግሞ ያሉባቸው ብዙ ጉዳዮች አሉ ከሱ ጋር። ስለዚህ አንዳንዶችን ደግሞ በጣም በፍጥነት እንዲጠፉ እያደረጋቸው ነው ያለው ብለን ነው የምናስበው። ስለዚህ እነሱ ነገሮች እንደው ቼክ የሚያደርጉባቸው ምንጮችን የተወሰነ ለመጠቆም እንሞክር። አንደኛ ስለ አካውንቱ ባለቤት ያው ዝርዝር መረጃ አይዙም። አይተናቸው ከሆነ አሁን ይሄ ቅድም የምናነሳው ራሱ ሐሰተኛ የምንለው ሰውዬ ዝርዝር ነገር የለውም። ማን ነው፣ የት ነው፣ ከየት ነው የመጣው ብቻ ቆሞስ ነኝ ስላለ ብቻ ቆብ ስላደረገ ምናምን እንጂ ዝርዝር ነገሩ ለምሳሌ እዚህ ቤተክርስቲያን ነው የማገለግለው ክህነቱን ያገኘው ከዚህ ቤተክርስቲያን ነው የሚል ጉዳይ የምናይበት ነገር የለም። ከዛ ውጪ ከጉግል ወይንም ከሌሎች ድረገጾች የተገኙ ፎቶዎችን የሚጠቀሙ ናቸው። ይሄ ማለት የሐሰተኛ መረጃዎችን ነው ብዙዎቹን የሚያዩት ማለት ነው። ወጥነት የሌለው እንቅስቃሴ ያሳያሉ። በአብዛኛው አወዛጋቢ በሆኑ ርዕሰ ጉዳዮችን ነው የሚመጡት የሚለጥፉልን እንደዚህ አይነት ጉዳዮችን ነው ወይ የሚያካፍሉ ማለት ነው። በወል ርዕስ ወይንም ኦሪጂናል ያልሆኑ ይዘቶችን መጠቀም በተለይ አሁን ይሄ ሰውዬም ቆሞስ አባ ኃይለ ሥላሴ የተባለው እንግዲህ መጨረሻ ላይ ከመስጊድ ሲወጣ ነው የተያዘው። ሲታዩ የሚያመጣቸው ነገሮች አንዳንዶቹ ይሄ ራሱ ማህበራዊ ሚዲያ ላይ የመጡ በጣም ብዙዎችን ትኩረት የሳቡ ቪዲዮዎችን ወይ ፎቶግራፎችን ይዞ ነው መረጃ ይዞ የሚወጣውና እውነተኛይቱ የቤተክርስቲያን ድምጽ እውነተኛይቱ ከቤተክርስቲያን ከአባቶች እግር ስር ቁጭ ብሎ የተማረ ሰው ከሆነ ብዙ ነገሮችን አምጥቶ ማሳየት ይችላል ብለን ነው የምናስበው። ከዛ ውጪ ለአንድ ርዕስ በጣም አዎንታዊ ወይንም አሉታዊ የሆኑ ይሄ ምንድነው የሚባለው በደንብ ይሄ ከመጽሐፍት ዓለም የተቀዱ ወይ ደግሞ ከአባቶቻችን የተቀዱ ዕውቀቶችን ሲያዘዋውሩ አናያቸውም። በጣም ቁንጽል የሆነ ዕውቀት ይይዛሉ። ከዛ በኋላ ግን እኔ እንደሚመስለኝ እኔ እንደደረስኩበት መረጃ ያያሉ ነው ጉዳዮችን የግል መረዳታቸው ነውና እንትን የሚሉት። ከዛ ውጪ በጣም ፈጠራና ይባቸው ግብዝብስ የሆኑ መልእክቶችን ሲያስተላልፉ እናያቸዋለን።
እንግዲህ ተመልከቱ ቀሲስ እነዚህ ምልክቶች አብዛኛውን የምናይባቸው ናቸው በተለይ እነዚህ ሐሰተኛ ካህናት የምንላቸው ሰዎች የቤተ ክርስቲያን ቁንጽል የሆኑ ነገሮችን ነው ይዘው የሚመጡት በጣም ብዙ ጊዜ ስለ ጥምቀት ስለ ርኩስ መንፈስ የሚያነሱት አብዛኛውን ሰዎች ስለዚህ ሰዎች የሚጨንቃቸውን ነገሮች ደግሞ ያሉ በተለይ ታርጌታቸውን ኦዲየንሳችን ያለው አረብ ሀገር ነው በሚል አረብ ሀገራት ላይ ያሉ እንግዲህ እንትኖቻችን ወገኖቻችን በአረብ ሀገር ያሉ ወገኖቻችን የካህናት እጥረት እንዳለ ካህናትን እንደ ልብ እንደማያገኙ ስለሚያውቁ ብቻ እነሱን የሚይዙባቸውን መንገዶች አይተዋቸዋልና ከዚህ ከጥምቀት ከቄደር ጥምቀት ጋር ተያይዞ እነሱ ከሚጠይቋቸው በተለይ ከኢአማን ጋር የሚኖሩ አካላት የተለያዩ ጥያቄዎች አላቸውና እነዛን ጥያቄዎች የመለሱ በሚመስሉ ጉዳዮች ላይ ተጠምደው ነው የምናያቸውና እነዚህን ሰዎች እንደው በተወሰነ መልኩ እንደዚህ አይነት ፍንጮች ስናይባቸው ማን ናቸው የሚለው ነገር በደንብ መፈተሽ መቻል አለብን በተለይ ያንድ የዚህ አሁን የመጣው ያው ቲክቶክ ነው በጣም ብዙዎቹን እየተከተሉት ቲክቶክ ፕላትፎርም ላይ እኔ ስመጣ ሄኖክ ማን ነው የዚህ ማለት የዚህ ፕላትፎርም ባለቤቱ ነኝ ማን ነኝ ምንድነኝ ዝርዝር ጉዳዮችን ማየት መጠየቅ መቻል አለብኝ ብዬ ነው ማስበው ያው እንደሚያዩት አንዳንድ ጉዳዮች ግልጽ አይደሉም ራሱ ሰውየውም ራሱን የሚገልጽበት ነገር የለም በቃ በቪዲዮ ነው የሚመጣው ከዛ አንድ ቪዲዮ ቫይራል ይወጣለታል በቃ ከዛ በኋላ ታወቀ ነው ምናልባት እንደዚህ አይነት ጉዳዮችን በትኩረት ማየት መቻል አለብን አንዳንድ ጉዳዮችን ቀሲሴና ሐሳብ ያነሳው ለምንድነው አንዳንድ ጉዳዮችን ለሚሰጠን ሰው አይደለም ጉዳዩን መስጠት ያለብን አይደለ ካህኑ የሐሰት ካህን ነው ተብሎ ሶሻል ሚዲያ ላይ ቢመጣም እየተከተልኩት ያለው እኔ ኮንኩኝ እኔ ነኝ መከተሌን ካቆንኩኝ እሱ ምን ሊሰራ እዛ ውስጥ ይገባል ስለዚህ እንደዚህ አይነት ጉዳዮችን በጣም ማየት መቻል አለብን የቤተ ክርስቲያንን ድምጽ እንስማ ነው ብለው አበዛውኝ ይመስለኛል ቀሲስ የሚያነሱት ነገር ካለ ይጨምሩና እናጠቃልላለን የተወሰኑ ሐሳቦች ላክልና ይበቃናል እኔ በተደጋጋሚ ከዚህ ከሶሻል ሚዲያ ጋር በተያያዘ ስናነሳቸው የነበሩ ሐሳቦች ናቸው አሁን ያነሳናቸው ብንደግመው ጥሩ ነው ብዬ አስባለሁ በተለይ መሰረታዊ ትምህርት ለመረዳት ለመስማት ሰው ወደዛ መውጣት አለበት ብለን አናምንም ምክንያቱም መሰረታዊ አደጋነቱ በዛ ልክ ስለሚሆን ነው አሁን ቀደም መሰረታዊ ጤናማ የሚባል የቤተክርስቲያን ትምህርት የማያስተምሩ ሰዎች ቁጥራቸው እየበዛ ስለመጣን ሰዎችን ለመንፈቅና ለብዙ ጉዳይ ስለሚዳርጋቸው ትልቁ ጤናማ ነገር ምንድነው ከተባለ መሰረታዊ ትምህርቶቻችን በየአጥቢያ መማር ወይም በንስሐ አባቶቻችን መማር አስፈላጊነቱ ይሄ ነው ሙላት ያለበት ምክንያቱም ኮርስ ይሰጣል በየአጥቢያችን የሚያስተምሩ አገልጋዮች አሉ የተመቻቹ ጉዳዮች አሁን አሉ ከትናንት ይልቅ አሁን ብዙ እድሎች አሉ እውነት ለምናገር ስለዚህ ያን መጠቀም አለብን ብለን እናስባለን መሰረታዊ ትምህርት በማህበራዊ ድረገጽ ትስስር ላይ ለመፈለግ ለመማር መሄድ ለብዙ አደጋ እንደመጋለጥ ያህል ነው የምንቆጥረው ምናልባት በአጥቢያ ላይ በቅርበት ላይ ቤተክርስቲያን የሌለ ተለይ ይሄ ወደ ሩቅ አካባቢ ያሉ ወይ ውጭ ሀገር ያሉ እህት ወንድሞቻችን ከሆኑ ያን ራሱ ጤናማ የሚባል ትምህርት የሚያስተምሩ አገልጋዮችን ፈልጎ አጣርቶ የማግኘት ሂደት ላይ ማተኮር አለበት እንጂ እድሉ ስለማይገኝ ብቻ ዝም ብሎ መቀላቀሉ አስፈላጊነቱ ከባድ ነው ምክንያቱም አሁን ከጊዜ ወደ ጊዜ ቤተክርስቲያን የማታምንበት እንደምታምንበት ቤተክርስቲያን የማትለው እንደምትለው ቤተክርስቲያን የማትቀበለው እንደምትቀበለው አድርጎ የሚናገር ሰው ጥሩ እየበዛ መጥቷል እና አይነት ሰው ከየት ነው የመጣው ከተባለ ያው ይሄ በጣም ቀደም አንተ ወጥነት የሌለው ከቤተክርስቲያን መሰረታዊ ትምህርት ያልተቀዳም ወይም ደግሞ አባቶች የሚያስተምሩ ትምህርት ማዕከል የሚያረግ ሐሳብ የሚያስተምሩ ሰዎችን ከዛ የተማረ ስለሆነ ነው እና ያንን በዚህ መንገድ መስተካከል የሚሻል ይመስለኛል ስለዚህ ቀደም ጥሩ ሐሳብ አንተ ብለሃል በወንጌልም እንደተነገረው በዚህ በአንቀጸ አባጋ ላይ እንደተነገረው በጎች የእረኛቸው ድምጽ ይሰማሉ ለዚህ ቤተክርስቲያን የእግዚአብሔር መንግስት በምድር ላይ የምታስፋፋ ስለሆነች ከዛ አንፃር ትልቅ ኃላፊነት አለባት እና የቤተክርስቲያን ድምጽ በጎች መስማት ምእመናን መስማት ግዴታቸው ነው አንድ አማኝ የኢትዮጵያ ቤተክርስቲያን ምእመን ነኝ ብሎ ከተቀበለና በዛ መንገድ ላይ ካለ የሚጠበቅበት አንድ ምንድነው ከተባለ የቤተክርስቲያን ድምጽ መስማት አለበት ለዚህ የቤተክርስቲያን ድምጽ መስማት ምን ማማራጭ የሌለው መፍትሄ ነው ሁለተኛ ይሄ በየማህበራዊ ድረገጽ ላይ ያሉ እንቅስቃሴዎች ይሄ መጸለይ ከፈውስ ጋር የተያዘ ከሚስጥራት ወደ ከንስሐ ጋር የተያዘ በጣም አደገኛ ናቸው እነዚህ አንደኛ ኦርቶዶክሳዊነትም አይገልጡም ምክንያቱም ሚስጥራት በቦታ እንዲገደው አማራጭ ካልታጣ በቀር በቦታ እንዲገደው ተደርጓል አንድ ሰው በክርስትና ስም እንደሚጠሩ እንደሌሎች ቤተ እምነቶች አይደለም በእኛ ቤት ያለው የሚከተለው መንገድ ምክንያቱም በእኛ ቤት ላይ
በኦርቶዶክሳዊ ተዋሕዶ ቤተክርስቲያን አስተምሮ መሰረት ሚስጥራትን ነው ማዕከል የምናደርገውኛ ሚስጥራት ማትፈጽም ሚስጥራት ማይፈጽምባት ቤተክርስቲያን አለች ስለዚህ ምእመናን ሚስጥራት ወደሚፈጽምባት ቤተክርስቲያን መጠጋት መምጣት ሚስጥራትን መካፈል አማራጭ የለውም እንጂ ያን ተጠቀምበት የነበረ መንገድ ወደ ሌላ መቅጣጫ ይሄ ራሱ ምንፍቅና ነው የምንፍቅና ደረጃ አለው አይደል ይሄ ራሱ የነበረው ነገር ማበላሸት የነበረው ነገር አለመጠበቅ የነበረው መንገድ ሌላ ሰው በክፉ ሐሳብ እንዲመለከተው ራሱ መንገድ መቀየስ አደገኛ የምንፍቅና መንገድ ነው ይሄ ማረም ያስፈልጋልና ሥርዓተ አምልኮ በሚከናወንበት ማዕከል እንዲሁም ደግሞ ሚስጥራት በሚፈጸሙበት ማዕከል በቤተክርስቲያን ተገኝቶ ሥርዓተ አምልኮ መከወን ሚስጥራትን መሳተፍ ያስፈልጋል ከንስሐ ጋር ተያይዞ በሚዲያ የሚናገሩ ሰዎች በጣም አደገኛ ነው ትምህርት ያስተምሩ ያልን አይደለም ግን ከአፈጻጸም ጋር የተያዘ ጉዳይ ግን አይቻልም የሚል ሐሳብ አበክረ መናገር ያለብን ነው ብዬ አምናለሁኝ በአጠቃላይ ግን አሰራሮቻችን ማዘመን የሚመጡ ጉዳዮቻችን እነሱን በመንፈልግበት አቅጣጫ መስመር ያስያዘን የሚሄዱ አማራጭ የሌለው በተጨማሪ ደግሞ በየአጥቢያ ያሉ አገልጋዮች በመደበኛ በቅጥርም እንዲሁም ደግሞ በትሩፋት የሚያገለግሉ አገልጋዮችም ቢሆን እነሱም ቁጥራቸው መለካት ያስፈልጋል ብለን እናስባለን ያ ካልሆነ እዚያ አጥቢያ ነኝ ይላል ግን እዛ አጥቢያ ምን ተሳትፎ የለውም አይታወቅም ስለዚህ በዛ አጥቢያ ስም ደግሞ ብዙ አስፈላጊ ያልሆኑ ጉዳዮች ሊያስተምር ይችላል የሚል ሐሳብ አለኝ ቢበቃን ጥሩ ነው እሺ አመሰግናለሁ ቀሲስ ያው በመጨረሻ ማስተላለፍ ያለብን መልእክት ምንድነው በየማምነው ያው ይሄ የማህበራዊ ትስስር ገጾች ላይ የሚያስተምሩ በተለይ የሐሰት ካህናት ነን የሚሉ መምህር ነን የሚሉ ሰዎችን አትከተሉ ስንል እውነተኛ የቤተክርስቲያን ድምጽ የዲጂታሉ ዓለም ላይ የለም ይያለን አይደለም በተለይ አሁን ሰንበት ትምህርት ቤቶችም የተለያየ በመዋቅር ደረጃ የተከፈቱ አጥቢያዎችም ጭምር እንደዚህ አይነት ጉዳዮች ላይ አሉና ግን ቀደም ሲል በመግቢያ ላይ እንዳልኩትኝ በተለይ ይሄ አካውንት ሲከፈት ስለ ባለቤቱ ዝርዝር መረጃ ሲይዝ እውነተኛው ማንነቱ ስለሚገለጽ ያን ይታወቃል ማለት ነው ምናልባት እዚህ ዲጂታሉ ዓለም ላይ የተቀላቀሉ ሰንበት ትምህርት ቤቶችም አጥቢያ ቤተክርስቲያናትም ስላሉ በተለይ አሁን ከዚህ ከተማ ውስጥ ካናኖራችን ጋር ተያይዞ አለመች ያለው ሰው ኦንላይን ኮርሶችን እየወሰደ ስለሆነ ከሱ ጋር የሚገናኝ አይደለም ይሄ ጉዳይ ግለሰቦች እንግዲህ ስማቸው የማይታወቅ ወይ ደግሞ ዝርዝር የባለቤቱ ዝርዝር መረጃ የሌላቸው መዳረሻቸው የማይታወቅ የማህበራዊ ትስስር ገጾችን ነው እንጂ እንደዚህ አይነት ጉዳዮችን ይዘው መጡ ስላሉ እነሱን ለማለት አይደለም ይሄንን በጥንቃቄ እንዲከታተሉ ለማለት ያክል ነውና አጠቃላቀስ ክብራና ክብራት ተመልካቾቻችን ስትከታተሉት የነበረው የመገናኛ ብዙሃን ዳሰሳ መርሃ ግብራችን የተመለከታችሁትን ይመስል ነበር የዛሬ መርሃ ግብር አሰናድተን ወደ እናንተ ማድረሱ በኩል ቀሲስ ልሳነ ጽድቅና ነሄኖክ አብረናችሁ ቆይታ አድርገናል ሌሎች መርሃ ግብራት ወደ እናንተ መድረሳቸውን ይቀጥላሉ ሰላም እግዚአብሔር ከሁላችን ጋር ይሁን